ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የጀነራሉ መገደልና ማዕረግ መገፈፍ፣ የአይን ምስክርነት። ምንጭ የኤርትራና ትግራይ እንቆቅልሽ ጦርነት። ሙሉ ስሜ ሌተናንት ኮሎኔል ጌታቸው ሳልልህ እባላለሁ። በሁለቱ ጀነራል መኮንኖች ላይ የተላለፈውን የፖለቲካ ውሳኔ አስመልክቼ በአይኔ ያየሁትን እንደሚከተለው እመሰክራለሁ። እኔ በወቅቱ ማለትም በ1980 ዓ.ም በሁለተኛ አብዮታዊ ሰራዊት ፖለቲካ መምሪያ የርዕዮተ ዓለም ክፍል ኃላፊ ነበርኩ። ፕሬዝዳንት መንግስቱ በ1980 ዓ.ም በጋውራት በሰሜን ኢትዮጵያ የሚገኙ ክፍለ ጦሮችን ተዘዋውረው ጎብኝተዋል። በጉብኝታቸው ማብቂያ አካባቢ የካቲት 4 ቀን 1980 ዓ.ም ጠዋት ከአስመራ ቤተ መንግስት ስልክ ተደወለልኝ። ለስብሰባ እንደምፈለግ ተነገረኝ። እኔም በቀጠሮዬ ከጠዋቱ በ3 ሰዓት ወደ አስመራ ቤተ መንግስት ሄድኩ። ቤተ መንግስት ግቢ ከገባው በኋላ የታጠቅኩትን ሽጉጥ የቤተ መንግስት ጽህፈት ቤት መግቢያ በር ፈታሾች ተቀበሉኝ። ወደ ውስጥ ከገባው በኋላ በጥበቃ አባላት ከፍተኛ ፍተሻ ተደረገብኝ። በአስመራ እንደዚህ አይነቱ ጥብቅ ፍተሻ ሲደረግብኝ የመጀመሪያ ቀን በመሆኑ ከፍተኛ ጥርጣሬና በልቤ ውስጥ የመረበሽ ስሜት ፈጠረብኝ። የሆነ ሆኖ ንጽህናዬን ስለማውቅ ተረጋጋሁ። ከዚያም አንድ የቤተ መንግስት ፕሮቶኮል ኃላፊ ወደ እኔ መጣና ሰላምታ ከተለዋወጥን በኋላ ፕሬዝዳንት መንግስቱ ወታደራዊ የፖለቲካ ሰራተኞችንና የደህንነት አባላትን ሊያነጋግሩ ፕሮግራም እንደያዙ ነገረኝ። ከሁለተኛው አብዮታዊ ሰራዊት ፖለቲካ መምሪያ እኔና ኮሎኔል ጎሳዬ ደሳለኝ ተገኘን። የኮር ፖለቲካ ኃላፊዎችና የደህንነት ኃላፊዎችን ጨምሮ በአጠቃላይ ከ20 ያላነሱ ካድሬዎችና የወታደራዊ ደህንነት ኃላፊዎች በተገኙበት አስመራ ቤተ መንግስት በፕሬዝዳንቱ ስብሰባው ተጀመረ። ከፕሬዝዳንት መንግስቱ ለተሰብሳቢዎች የቀረበ ጥያቄ እናንተን የመሰለ ወጣት መኮንኖች በከፍተኛ ስልጣን ላይ ያላችሁ እንዴት የሁለተኛ አብዮታዊ ሰራዊት በተለይ የናደውዝና የመክትዞች ውጊያ ቀጠና የተገንጣይ ወንበዴዎች መፈንጫ ይሆናል? በተለይ ደግሞ ከፍተኛ ኃላፊነት የተጣለባቸው ጀነራል መኮንኖች የግል ጥቅም አሳዳጅና በግዴለሽነት ከወሬ በስተቀር ምንም አይነት ፋይዳ ያለው ስራ ሳይሰሩ ስልጣናቸውን መከት አድርገው ያሻቸውን ሲፈጽሙ እንዴት ዝም ብላችሁ እንደ ቀላል ነገር አያችሁ? የሚጠበቅባቸውን ግዴታ ተወጥታችኋል ወይ አሉ። እኛም የሚከተለውን ተመሳሳይ መልስ ሰጠናቸው። እኛ ከፍተኛ የሥራ ድርሻችን የኮር የክፍለ ጦርና የሁለተኛ አብዮታዊ ሰራዊት ልዩ ክፍሎች የርዕዮተ ዓለም ኃላፊዎችን በማስተባበር በኢሰፓ ዓላማ ዙሪያ ሰራዊቱን ማንቃት፣ ማንደራጀት፣ ለሚጠበቅበት ወታደራዊ ግዳጆች ዝግጁ ማድረግ ነው። ከዚህ ሌላ በየጦር ግንባሩ በከረን፣ በአፋቤት፣ በምጽዋ ወዘተ እየተዘዋወርን የተሰራውን የፖለቲካ ስራ እንገመግማለን። በጠንካራ ጎናቸው እንዲበረታቱ፣ በደካማ ጎናቸው ደግሞ እርማት እንዲያደርጉ ከፍተኛ ጥረት እናደርጋለን። ሳምንታዊና ወርሃዊ ሪፖርት ለበላይ አካል ማለትም ለሁለተኛ አብዮታዊ ሰራዊት ፖለቲካ መምሪያ ኃላፊ ኮሎኔል ሸዋረጋ ቢሆነኝ ይቀርባል። በቀረበው ሪፖርት ላይም በቂ ግምገማ ከተደረገ በኋላ ለአብዮታዊ ጦር ዋና ፖለቲካ አስተዳደር ይላካል። እኛ አቅማችን የፈቀደውን ሁሉ ጥረት እናደርጋለን። ጀነራል መኮንኖችን በተመለከተ በጀነራሎችና በፖለቲካ ሰራተኞች እንዲሁም በወታደራዊ ደህንነቶች መካከል ንቀት፣ ሐሜት፣ አሉባልታ በስፋት አለ። ይህ ደግሞ በእኛ አቅም የሚፈታ አይደለም በማለት ካድሬዎች በተመሳሳይ ገለጻ ለፕሬዝዳንቱ ጥያቄ መልስ ሰጡ። በዚህን ጊዜ ፕሬዝዳንቱ እያንዳንዷን ሐሳብ በፍጥነት በያዙት አጀንዳ ላይ ያሰፍሩት ነበር። ከፕሬዝዳንት መንግስቱ የቀረበው ሁለተኛ ጥያቄ የሰራዊታችን ንቃተ ህሊና በምን ደረጃ ላይ ይገኛል?
የወንበዴውን ጥፋትስ ለምን መመከት አልተቻለም የሚል ነበር። የኛ መልስ ሰራዊቱ ለቆመለት ዓላማ ወንበዴውን ጥሎ እየወደቀ ነው። ነገር ግን ወንበዴው በአነስተኛ ጦር ሰፈሮችንና ለመንገዱ ጥራ በተሰማሩ የሰራዊት አባላት ላይ ማጥቃትና ወረራ በመፈጸም ብዙ ጉዳት አድርሷል። ብዙ ንብረት አውድሟል። በተለይ በዚህ በያዝነው ዓመት በደጋው የኤርትራ አውራጃዎች ሳይቀር ወንበዴው ከፍተኛ ወረራ እየፈጸመ ነው። ሰራዊቱ ጠላትን በከፍተኛ ወኔ ይዋጋል። ወንበዴው ደግሞ ተነቃናቂ በመሆኑ አንድ ቦታ ጥፋት ካደረሰ በኋላ ወደ ሌላ ቦታ ይሰወራል። በመሆኑም ያልተቋረጠ አሰሳና ፍተሻ እያደረግን የወንበዴውን ዱካ እየተከታተልንና እየመታን ነው አልን። በስብሰባው ላይ የተገኙት የወታደራዊ ደህንነት አባላትም በበኩላቸው ልክ እንደ ፖለቲካ ሰራተኞች ሁሉ ተመሳሳይ መልስ ከመስጠታቸው በላይ በመንግስት ንብረት ላይ ጥፋት የሚያደርሰው ሻዕቢያ ብቻ ሳይሆን የጦር አዛዦችም በምዝበራ ላይ መሰማራታቸውን ገለጹ። ከፕሬዝዳንት መንግስቱ ጋር የተደረገው የአንድ ሰዓት የካድሬዎች ወይንም የፖለቲካ ሰራተኞችና ደህንነት አባላት ስብሰባ ጠዋት 3 ሰዓት ተጀምሮ ከጠዋቱ 4 ሰዓት አበቃ። እንግዲህም ሁሉም ሰው እንደሚያውቀው ብርጋዴር ጀነራል ታሪኩ የናደው እዝ ዋና አዛዥ ነበሩ። የናደው እዝ ደግሞ የ4ኛ መድፈኛ ብርጌድ፣ የ19ኛ፣ የ21ኛ፣ የ22ኛ ተራራ ክፍለ ጦሮች፣ የ14ኛ እግረኛ ክፍለ ጦርና የ29ኛ ዘርአይ ደረስ ሜካናይዝድ ብርጌድ በመያዝ ወሳኝ በሆነው በአፋቤት፣ በአምባናቲክሲ፣ በናቅፋበር፣ በማዕሚዶ፣ በቀምጨዋ ተሰማርቶ የሚገኝ ኃይል ነው። ይሁን እንጂ ጀነራል ታሪኩና ጀነራል ረጋሳ ጅማ በጠላትነት እንደሚፈላለጉ በቅርበት አውቃለሁ። የጀነራል ታሪኩ የጤና ሁኔታ የተሟላ ስላልነበር በሐኪም ከጠሩ ከአፋቤት አስመራ እየተመላለሱ ይታከሙ እንደነበርም አሳምሬ ያውቃለሁ። ለከፍተኛ ሕክምና ወደ አዲስ አበባ ሪፈር ተብለው በጀነራል ረጋሳ እንደተከለከሉም ሰምቻለሁ። ይህ ጉዳይ ለሰራዊቱ አዲስ ነገር አልነበረም። የክቡር ዘበኛ ጀነራሎችና በጦር ሰራዊቱ ጀነራሎች መካከል የከፋ ቅራኔ መኖሩን መንግስት በግልጽ የሚያውቀው ጉዳይ ነበር። ወደ ዋናው ጉዳይ ስገባ ፕሬዝዳንት መንግስቱ የካቲት 5 ቀን 1980 ዓ.ም ጠዋት የፖለቲካ ደህንነት ኃላፊዎች ከሰዓት በኋላ ደግሞ በኤርትራ የነበሩትን የጦር ጀነራሎች ወደ አስመራ ቤተ መንግስት ጠርተው ሁሉንም ተራ በተራ ያነጋግሯቸውና ጠቅላላ መረጃ ያጠናክራሉ። የጦር ጀነራሎች ፕሬዝዳንት መንግስቱ ፊት ቀርበው የሰሯቸውን ወታደራዊ ገድሎች እየጨማመሩ ለፕሬዝዳንቱ ይናገራሉ። ፕሬዝዳንት መንግስቱ ጀነራሎቹን በተናጠል ያነጋገሩበት ዋና ዓላማ አንዱ ጀነራል ስለሌላኛው ጀነራል እንደ ልቡ እንዲያወራ በማድረግ መረጃ ለመሰብሰብ የተጠቀሙበት ዘዴ ሳይሆን አይቀርም። ሁሉም ለመጠቃቃት ብዙ ሳይወሩም አልቀረም። በመጨረሻም በዚሁ ቀን የካቲት 5 ቀን 1980 ዓ.ም ፕሬዝዳንት መንግስቱ ከቀኑ 10 ሰዓት አካባቢ ጀነራል መስፍን ገብረቃል፣ ጀነራል ተስፋዬ ገብረ ኪዳን፣ ጀነራል ስዩም መኮንን፣ ጀነራል ኃይለ ጊዮርጊስ ሀብተ ማርያም፣ ጀነራል ለገሰ ወልደ ማርያም፣ ጀነራል ውበቱ ጸጋዬ፣ ጓድ ካሳይ አራጋው፣ ጀነራል አማሃ ደስታ፣ ሪር አድሚራል ተስፋዬ ብርሃኑ፣ ጓድ ተስፋዬ ዲንቃ፣ ኮሎኔል ተስፋዬ ወልደ ስላሴ የደህንነት ሚኒስትር ሆነው ስብሰባ ተቀመጡ። በፕሬዝዳንት መንግስቱ ሰብሳቢነት የተመራው ስብሰባ ከቀኑ 11 ሰዓት ጀምሮ እስከ ምሽቱ 2 ሰዓት ድረስ የቆየ ነበር። በዚህ ስብሰባ በጀነራል ታሪኩ አይኔ ላይ አብዮታዊ እርምጃ እንዲወሰድ፣ በጀነራል ከበደ ጋሽ ላይ ደግሞ የማዕረግ መክፈፍ ውሳኔ መተላለፉ አልቀረም። በዚህ ስብሰባ የሁለተኛው አብዮታዊ ሰራዊት ዋና አዛዥ የነበሩት ጀነራል ረጋሳ ጂማና የሁለተኛው አብዮታዊ ሰራዊት የፖለቲካ መምሪያ ኃላፊ ኮሎኔል ሸዋረጋ ቢሆነኝ ከኃላፊነታቸው ተወግደው በቁም እስረኛ መልክ ወደ አዲስ አበባ እንዲሄዱ ሲወሰን በጀነራል ረጋሳ ምትክ ጀነራል ውበቱ ጸጋዬ የሁለተኛ አብዮታዊ ሰራዊት ምክትል አዛዥ የነበሩት ተወክለው በኮሎኔል ሸዋረጋ ቦታ ደግሞ ሌተናንት ኮሎኔል ዋሲሁን የተባሉት ተመደቡ። ከፍተኛ የመንግስት ባለስልጣናት በአስመራ ቤተ መንግስት ባደረጉት ዝግ ስብሰባ በሁለቱ ጀነራል መኮንኖች ላይ የሞትና የማዕረግ መክፈፍ የፖለቲካ ውሳኔ አስተላለፉ። ጀነራል ረጋሳና ኮሎኔል ሸዋረጋን ከስልጣን አስወገዱ።
የሚገርመው ደግሞ በፕሬዝዳንት መንግስቱ የሚመራው ከፍተኛ የመንግስትና የፓርቲ ባለስልጣናትና ጀነራሎች፣ መኮንኖች በዛው ዕለት የራት ግብዣ በፕሬዝዳንት መንግስቱ ተደርጎላቸው ጀነራል ታሪኩ አይኔና ጀነራል ከበደ ጋሼ የተላለፈባቸውን የፖለቲካ ውሳኔ ሳያውቁ በራት ግብዣው ላይ ተገኝተው እንደየፍላጎታቸው በሉ፣ ጠጡ። ግብዣውን በደስታ ተካፍለው እኩለ ሌሊት አካባቢ ወደ መኖሪያ ቤታቸውና ማረፊያቸው ሄዱ። በዚህ ዕለት ማታ ጀነራል ታሪኩና ጀነራል ከበደ ጋሼ በሚሊተሪ ፖሊስ ተይዘው ጀነራል ኃይለ ጊዮርጊስና ጀነራል መስፍን ገብረ ቃል ፊት ቀርበው እስር ቤት እንዲቆዩ ተደረገ። በማግስቱ የካቲት 6 ቀን 1980 ዓ.ም በፕሬዝዳንት መንግስቱ የሚመራው የባለስልጣናት ቡድን ወደ ምጽዋ አቅንቶ የስድስተኛ ነበልባል ክፍለ ጦርንና የሰሜን ባህር ኃይል መደብን ለመጎብኘት ከአስመራ ወደ ስፍራው ተንቀሳቀሰ። እግረ መንገዳቸውንም በመርከብ በቀይ ባህር ላይ ወደ አሰብ ተጓዙ። በኪሎማ ያለውን የጦር ማሰልጠኛም ጎበኙ። በስድስተኛ ወር 1980 ዓ.ም ጀነራል ውበቱ ጸጋዬ ስልክ ደወሉልኝና የካቲት 7 ቀን 1980 ዓ.ም ከእያንዳንዱ ጦር ክፍል የተወሰኑ የሰራዊቱ አባላት ከጧቱ 1 ሰዓት አዲጓደድ እንዲሰባሰቡና በእናንተ በኩል አብዮታዊ ዲሲፕሊንን አስመልክታችሁ የፖለቲካ ትምህርት እንዲሰጥ እንዲሁም ተሰብሳቢዎች ማንኛውም አይነት የጦር መሳሪያ መያዝ የለባቸውም በማለት ትዕዛዝ ተሰጠኝ። እኔም ትምህርቱ ለምን ያህል ጊዜ ነው የሚሰጠው ብዬ ለጀነራል ውበቱ ጥያቄ አቀረብ። ከግማሽ ሰዓት አይበልጥም ተባልኩ። የትምህርቱ ዓላማ መንግስት የሰጠው ከፍተኛ የፖለቲካ ውሳኔ ስላለ በሰራዊቱ ፊት ተግባራዊ ይሆናል የሚል ጥቆማ ሰጡኝና ጉዳዩ ጥብቅ ሚስጥር ነው፣ ለሁሉም ጠዋት እንገናኝ አሉና ተሰነባበትን። እኔም ትዕዛዙን ለሁሉም ክፍለ ጦር አስተላለፍኩ። በ6ኛ ወር 1980 ከጠዋቱ 1 ሰዓት አካባቢ አዲጓደድ ሄድኩ። በአስመራ ከተማ የሚገኙ የክፍለ ጦሩ ቀሪ ክፍሎች ከአስመራ ዙሪያ የጥበቃ ብርጌድ እንዲሁም ከ14ኛ ክፍለ ጦር የተውጣጡ ቁጥራቸው ከ700 የማያንስ የሰራዊቱ አባላት ተሰብስበው ስለነበር እኔም አብዮታዊ ዲሲፕሊን ለሰራዊቱ ስላለው አስፈላጊነት አስመልክቼ አጭር ማብራሪያ ሰጥቻለሁ። ከኔ ቀጥሎም 14ኛ ክፍለ ጦር ፖለቲካ ኃላፊ ሻለቃ አበራ ደግፌ በእኔ ሐሳብ ላይ ተጨማሪ ማብራሪያ በመስጠት ላይ ያሉ አንድ ጋዝ 66 ተብሎ የሚታወቅ ወታደራዊ ተሽከርካሪ ከ15 ያላነሱ ሚሊተሪ ፖሊሶችን ጭኖ መጣና አራገፈ። ሁሉም ክላሽንኮቭ ጠመንጃ ይዘዋል። ከመጡት 9 የሚሊተሪ ፖሊስ አባላት ተሰልፈው የጠመንጃ መጠበቂያውን ከፍተው ወደፊት ወድረው ቆሙ። ከመጡትም ከሚሊተሪ ፖሊሶች አንዱ ወደ ሻለቃ አበራ ተጠጋና የሚሰጠውን የፖለቲካ ትምህርት እንዲያቋርጥ ነገረው። ሻለቃ አበራ ቦታውን ለቆ ሄዶ ከተሰብሳቢው ጀርባ ቆመ። ጀነራል ታሪኩ አይኔ በዋዝ ጂፕ መጡ። እጃቸውን ወደ ኋላ በካቴና ታስረዋል። ቀደም ሲል እነዛ 9 ሆነው ተሰልፈው ከነበሩት የሚሊተሪ ፖሊሶች ፊት አቆማቸው። ሁለቱም የብርጋዴር ጀነራልነት ማዕረግ አድርገዋል። አንድ ሙሉ የኮሎኔልነት ማዕረግ ያደረጉ የሁለተኛው አብዮታዊ ሰራዊት የህግ አገልግሎት ኃላፊ በተሰበሰቡበት የሰራዊቱ አባላትና በጀነራሎቹ መካከል ቆሙና ከአጀንዳቸው በጀነራሎቹ ላይ የተሰጠውን የፖለቲካ ውሳኔ ደብዳቤ አወጡ። ተሰብስቦ የነበረው ሰራዊትም በጣም ተደናገጠ። በሁሉም የሰራዊቱ አባላት አይን ላይ የመረበሽ ስሜት ይታይ ነበር። አፋቸውን ይዘው የተገረሙም በርካቶች ነበሩ። ኮሎኔሉ አሁን የማነብላችሁ ፊት ለፊታችሁ ቆመው ስለሚገኙት ጀነራሎች መንግስት የሰጠውን ፖለቲካዊ ውሳኔ በማለት በቅድሚያ ስለ ጓድ ብርጋዴር ጀነራል ታሪኩ አይኔ ይሆናል አሉ። ኮሎኔሉ ስለ ጀነራል ታሪኩ ካነበቡት የዲሲፕሊን ግድፈት በጥቂቱ እንዲህ ብለዋል። ጓድ ብርጋዴር ጀነራል ታሪኩ አይኔ የናደውዝ ዋና አዛዥ ሆነው መንግስት የጣለባቸውን ከፍተኛ የሀገር አደራ በመዘንጋት ከሀገር ጉዳይ ይልቅ የግል ጥቅማቸውን በማስቀደም ያለ አግባብ በስልጣን ከመባለጋቸው ሌላ የእዙን ሰራዊት አሳልፎ ለጠላት የሚሰጡ በርካታ ወታደራዊ ሚስጥሮችን በሻዕቢያ እጅ ማስገባታቸው ስለተረጋገጠ እንዲሁም ለበላይ አለቆቻቸው አልታዘዝምና አሻፈረኝ በማለት ለአብዮታዊ ሰራዊቱ ዓላማ አደገኛ ሆነው በመገኘታቸው በሚያዙት ሰራዊት ፊት አብዮታዊ እርምጃ እንዲወሰድባቸው በመንግስት ተወስኗል።
ከማለቱ እነዛ 9 ሆነው የተሰለፉት የሚሊተሪ ፖሊስ አባላት በጀነራል ታሪኩ ላይ የሩምታ ተኩስ ለቀቁባቸው። ጀነራሉም ከ30 ባላነሰ ጥይት ስለተመቱ ሰውነታቸው ወንፊት ሆኖ በአፍጢማቸው ተደፉ። ከጀነራል ታሪኩ መገደል በኋላ በኮሎኔሉ የተነበበው የብርጋዴር ጀነራል ከበደ ጋሼ የዲሲፕሊን ጥፋት ነበር። ጓድ ብርጋዴር ጀነራል ከበደ ጋሼ የመክትዝ አዛዥ ሆነው መንግስት የጣለባቸውን ከፍተኛ ኃላፊነት በመዘንጋት በአመራር ድክመት ለጠላት በር በመክፈት በዙ ቀጠና ከፍተኛ ወታደራዊ ውድመት ደርሷል። ጀነራል መንግስቱ የፈጸሙት ወንጀል ሞት የሚያስቀጣቸው ቢሆንም የፈጸሙት ተጋድሎና እንዲሁም በሰራዊቱ ቤት የሰጡትን የረጅም ዘመን አገልግሎት ግምት ውስጥ በማስገባት የያዙት የብርጋዴር ጀነራልነት ማዕረግ በሚያዙት ሰራዊት ፊት ተገፎ ያለምንም የጡረታ መብት ከሰራዊቱ እንዲባረሩ ተወስኗል። ከዚያ መቀስ በሳህን ላይ አድርጎ የያዘ ሚሊተሪ ፖሊስ መጣና ከጀነራል ከበደ ጎን ቆመ። ያ የጀነራሎቹን ውሳኔ ያነበበ ኮሎኔል ለጀነራል ከበደ ወታደራዊ ሰላምታ ሰጠና መጀመሪያ የቀኝ ትከሻ ቀጥሎ የግራ ትከሻ አንበሳ ምልክት ባለ ዘንባባ የብርጋዴርነት ጀነራል ማዕረግ ቆርጦ ሳህን ላይ አደረገ። ከዛም ወደፊት ታስሮ የነበረውን የጀነራል ከበደን እጅ ፈታላቸው። የተሰበሰበው ሰራዊት ወደ የክፍሉ እንዲሄድ ታዘዘ። ሁሉም ሲሄድ ጀነራል ታሪኩ አስክሬን በአፍጢማቸው እንደተደፋ ይታይ ነበር። በወቅቱ ጀነራል ታሪኩ ከመረሸናቸው በፊት ወደ ጀነራል ረጋሳ ጅማ እያዩ ራሳቸውን ነቅንቀዋል። አንድ የሚሊተሪ ፖሊስ ከመኪና ላይ ወርደው ወደ መረሸኛ ቦታ ሲገፈትራቸው ወይኔ ያይኔ ልጅ በረጋሳ ጅማ በጠላት የተበላው ደሜ ይፋረድ፣ የኢትዮጵያ ባንዲራና አምላክ ይፍረድ፣ ምንም ለማድረግ አልችልም፣ ወይ ልጆቼ እንደተንከራተትኩ ሞትኩላችሁ፣ አንድም ቀን ሳልደሰት እንደተንከራተትኩ ተበላው እያሉ ብዙ ሮሮችን እያሰሙ በመጨረሻም የሁሉም አብዮታዊ ሰራዊት ድካምና የፈሰሰው ደም ከንቱ ሆኖ ይቅር ወዘተ ብለው ተራግመዋል። የተወሰነባቸው ውሳኔ እንደተነበበ የጥይት በረዶ ዘነበባቸው። የተመቱትም ከጀርባቸው በኩል ስለሆነ ወደፊት ወደቁ። ጀነራል ከበደ ግን ሰማይ ሰማዩን እያዩ ጸሎት ያደርጉ ነበር። ድምጻቸው አይሰማም። አይናቸውን ጨፍነው ብቻ ከንፈራቸው ይንቀሳቀስ ነበር። ማዕረጋቸውን ሲገፉ ራሳቸውን ነቅንቀው ጥልቅ ሐዘን ተሰምቷቸው እንደነበር ያስታውቃል። የሰራዊቱ አባላት በጣም ነው የደነገጡት። እኔም ብሆን በጣም ነው የደነገጥኩት። በኢትዮጵያ ሰራዊት ታሪክ ሰራዊቱ ፊት ቆሞ ጀነራል መኮንን ሲረሸን ለመጀመሪያ ጊዜ በመሆኑ እጅግ አስደንጋጭ እርምጃ ነበር። ሌላው አብዛኛው የሰራዊቱ አባላት ጀነራል ረጋሳ ጅማና ጀነራል ውበቱ ጸጋዬ ቆመው እያሉ እንዴት አንድ ኮሎኔል የጀነራልነት ማዕረግን ይቆርጣል በማለት አውግዘው ነበር። ይህ የሚያሳየው በጀነራሎቹ መካከል ያለ መግባባትና እርስ በርስ ያለ መተማመን መኖሩን ነበር። አንዳንዶቹ ደግሞ ጀነራል ታሪኩ ለምን ይገደላሉ? ታስረው ጉዳያቸው ለምን አይጣራም? ጀነራል ታሪኩ አይኔ እንኳን ናደውን እጽ ቀርቶ መከላከያን በሚኒስትርነት ደረጃ የመምራት ችሎታ ያላቸው ጀነራል ናቸው ብለው የተቃወሙ በርካቶች ነበሩ። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።